በጠምባሮ ብሔረሰብ ባህላዊ አስተዳደር ስርዓት ኮሮፍራ ወይንም ኢሪወማ ባሌወማና ላሂወማ የተሰኙ ባህላዊ የንግስና ማዕረጎች ያሉ ስለመሆኑ ከብሔረሰቡ ባህላዊ አዋቂ ሽማግሌዎችና ባለድርሻ አካላት ያገኘናቸው መረጃዎች ያመለክታሉ። በመርሃ ግብሩ ላይ የተገኙት በማዕከላዊ ኢትዮጵያ ክልል የጠምባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይነህ ጠምባሮ የተለያዩ ቱባ ባህሎችና እሴቶች ባለቤት መሆኑን ጠቁመው ባህላዊ አስተዳደር ስርዓት የብሔረሰቡ ሽማግሌዎች ተወካዮች ያሉበት እንደመሆኑ መጠን የብሔረሰቡ ባህላዊ የእርቅ ስርዓት ወይንም ጉዳ ጎንዶሮን ጨምሮ ዘርፈ ብዙ አበርክቶ ያለው መሆኑን አመለክተዋል። ትልቅ ቦታ ያለው ነው። ከመንግስት ጎን ሆኖ ትልቅ ስራዎችን እየሰራ ያለ ስርዓት ነው። በመንግስት የማይፈቱ በባህላዊ ስርዓት ብዙ ነገሮች በጉዳ ስርዓት ይጨርሳሉ። ለምሳሌ ነፍስ የገደለ ሰው ቢኖር እንኳን በዚህ በባህላዊ ስርዓት ተጠይቆ በእርቅ ስርዓት በጉዳ ስርዓት ይጨርሳሉ። ባህላዊ ስርዓቱ ደግሞ በጣም ሲዋረድ የመጣ ነው። በዛ ስርዓት ነው ያው የአካባቢው ብሔረሰብ ህዝቡ በሙሉ ተቀብሎ ስርዓቱን እያስኬደ ያለበት ማለት ነው። ዛሬም ደግሞ በጠምባሮ ልዩ ወረዳ ጋይቻ ቀበሌ ነው የሚገኘው። ከዚህ በፊት ጠምባሮ ልዩ ወረዳ ባህላዊ ስርዓት ውስጥ ላሂወማ ቦታ ሲመሩ የነበሩት እሳቸው ሲያርፉ በእሳቸው ምትክ ሌላ ዛሬ አዲስ ላሂወማ ነው ባህላዊ ስርዓቱ የሰጠው ማለት ነው። ዋና አስተዳዳሪው አክለውም የብሔረሰብ ባህላዊ መሪዎች የስልጣን ሽግግር መሪዎች በሞት መለየትን ተከትሎ የሚፈጸም መሆኑን ጠቁመው ይህንና መሰል ቱባ ባህልና እሴቶችን በማልማት ለትውልድ ማሻገር ትኩረት ሊሰጥበት የሚገባ መሆኑን ገልጸዋል። ባህላዊ አሰራሩን ባህላዊ ስርዓቱን የሚመሩ አካላት በሞት ሲነሱ በምትካቸው ይሰጣል። ስለዚህ ባህላዊ አስተዳደሩ ለህዝቡ በጣም ጠቃሚ ነው። ሁለተኛ ደግሞ መንግስታችን ዋና ትኩረት ኤሪያ አድርጎ እየሰራ ያለ በቱሪዝም ዘርፍ ነው። ስለዚህ ይሄ ቱሪዝም ዘርፍ ውስጥ አንዱ ባህል አንዱ አካል ነው ማለት ነው። ባህላዊ ዳኝነት ስርዓቶቻችን በደንብ ጠንከር ያለ ባህላዊ ስርዓት አለ። ይሄን ስርዓት ማጠናከር ማልማት ማሳደግ የሁሉም ኃላፊነት ነው ማለት ነው። የጠምባሮ ልዩ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ዝናቡ ባኖሬ በበኩላቸው በብሔረሰቡ ባህላዊ የአስተዳደር እርከን መሪዎች አሿሿም የተለያዩ ባህላዊ ኪዋኖች ያሉት መሆኑን ጠቁመው ባህላዊ የንግስና አልባሳት ማልበስ፣ ተሿሚውንና ባለቤታቸውን መሸከም፣ ማርና ወተት ማቅመስ፣ የቀለበት አሰጣጥና መሰል ቱባ ባህሎቹ ተጠቃሽ ስለመሆናቸው ገልጸዋል። በጠምባሮ ባህላዊ አስተዳደር ስርዓት ታሪክ ይህ የላሂወማ የስልጣን ሽግግር ለ11ኛ ጊዜ መሆኑን የጠቆሙት አቶ ዝናቡ ይህንና መሰል ቱባ የብሔረሰቡን ባህል ለትውልድ ማሻገር እንዲቻል በተለያዩ መዋቅሮች ከሚገኙ የዘርፉ ባለድርሻ አካላት ጋር በመሆን በትኩረት እየተሰራ ይገኛል ብለዋል። በማህበራዊ ማስተጋብሩ ላይ፣ በህዝብ አንድነቱ ላይ፣ በአብሮነቱ ላይ ክፍተት እንዳይኖር ይሄ ባህላዊ መዋቅሩ አንድነት እየፈጠረ እርቅ እየፈጠረ ሰላም እየፈጠረ የራሱ ድርሻውን እየተወጣ እያጎለ ለአካባቢ እድገትና ለውጥ የራሱ የሆነ አስተዋጽኦ በከፍተኛ ሁኔታ የሚያበረክት ከመሆኑ ጋር በተያያዘ ለመንግስት መዋቅሩ ከፍተኛ አጋዥ ነው። እዚህም እዛም በአገር ደረጃም ጭምር እየተፈጠሩ ያሉ የሰላም እጦት በሽታዎች ባህልን ካለማክበር የሚመነጩ ናቸው። ስለዚህ ባህል ሲከበር በተገቢ ሁኔታ ሰዎች ትላንት በኖሩበት የባህል አኗኗራቸው በተገቢ ሁኔታ ከተጠበቀ ሰላም ይፈጠራል። ጦርነት አይኖርም፣ መፈናቀል አይኖርም፣ አደጋ አይኖርም፣ ችግር አይኖርም። ስለዚህ ባህል ማክበር እንደ ሀገር እጅግ በጣም ወሳኝ ነው። ስለዚህ የአገር ውስጥ ጸጋዎች ተብሎ በተለየ ሁኔታ ተፈልጎ የአገር ውስጥ ጸጋዎች ታቅደው ተለይተው ተንከባክበው እየተመሩ ሁኔታ ያለበት ሁኔታ አለ። ካነጋገርናቸው የብሔረሰቡ ባህል አዋቂዎች መካከል መጋባ አለማየሁ አጥሶም፣ አቶ ለምበሶ አፊቦ፣ ዳንኤል ዋዶሎና ተመስገን በርገኖ በሰጡን አስተያየት ለላሂወማ የሚሰጠው የስልጣን ማረጋገጫ ከፈጣሪ የተቸረ መሆኑን ጠቁመው ይህን የመሪነት ስልጣን የተቀበለ መሪ የማስታረቅና የመገሰጽ ጸጋን ጨምሮ የብሔረሰቡን ዘርፈ ብዙ ኃላፊነት ለመሸከም ዝግጁ መሆን የሚጠበቅበት መሆኑን አመላክተዋል። በመርሃ ግብሩም የጠምባሮ ልዩ ወረዳና የሙድላ ከተማ አስተዳደር የመንግስት የሥራ ኃላፊዎች፣ የብሔረሰቡ የባህል ሽማግሌዎችና ተወላጆች፣ የአጎራባች አካባቢ ብሔረሰቦች የባህል መሪዎችና ተጋባዥ እንግዶች ተገኝተዋል።